የኦርቶዶክስ አባት ከናታቸው ጋር ተኙ። እንዲሁም የዓለማችን እጅግ ድንቁ ሌባ አሳያቸዋለሁ። እስከዛው አብራችሁን ቆዩ። ቪዲዮን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ከሌባውን ጀምር። ከእስልምና ቡድ የተሰኘው ክፍላችን አሁን 4ኛ ክፍል ነው። እስቲ ለዛሬ አንድ ሐዲስ እንይ። ሐዲሱ ሱናን አቢ ዳውድ 44:10 ላይ ይገኛል። ሐሰን ነው አልባኒ። ሐዲሱ እንዲህ ይላል። ናሬት ያደረጉት ጃቢር ኢብን አብደላህ ናቸው። It was brought to the prophet እንግዲህ አንድ ሌባ ወደ ፕሮፌት ኦርፋን ይዘው ይመጣሉ። ወደ ነብዩ መሐመድ ወደ ነብዩ መሐመድ ወደ ፕሮፌት ኦርፋን ሰለላሁ ዐለይሂ ወሰለም አንድ ሌባ ይዘው ይመጣሉ። He said, kill him ብሎ ይናገራል። ሌባ ይሁን ከየት ይምጣ ከየት ያምጡት ምንም የሚያውቀው ነገር የለም። የደም ጥማት ያለበት መሐመድ ፕሮፌት ኦርፋን ሰለላሁ ዐለይሂ ወሰለም ልክ እንዳመጡት ግደሉት ብለው አዘዙ። ከዚህ በኋላ the people said እንግዲህ ያመጡት ሰዎች ምን አሉ? he has committed theft በሌብነት ነው የተያዘው ብለው the messenger of Allah ሰለላሁ ዐለይሂ ወሰለም ለፕሮፌት ኦርፋን ነገሯቸው። then he said cut off his hand ተመልከቱ እንግዲህ ነብይ የተባለው አካል ምን አለ? ምንም ሳያጣራ ግደሉት አለ ይሄንን አካል። በኋላ ላይ ሰዎቹ አረ እሱ እኮ በሌብነት ነው የተያዘው እሱ ሌባ ነው ብለው ተናገሩ። ከዛ ፕሮፌት ኦርፋን ሰለላሁ ዐለይሂ ወሰለም ዞር አሉና በቃ cut off his hand እጁን ቁረጡት ብለው አዘዙ። so his right hand was cut off ከዛ ስለዚህ ቀኝ እጁ ተቆረጠ ማለት ነው። he was brought a second time and he said kill him ለሁለተኛ ጊዜ ይህ ሌባ ሰረቀ። ተመልከቱ ቀኝ እጁ ተቆርጧል። ለሁለተኛ ጊዜ ደግሞ ሰረቀና ድጋሚ ወደ ፕሮፌት ኦርፋን ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ይዘውት መጡ። the people said he has committed theft በሌብነት ነው የተያዙት ብለው ለሁለተኛ ጊዜ ፕሮፌት ኦርፋን ነብይ የተባሉትን አካል ህዝቦቹ አረሟቸው። አያ በሌብነት ነው የተያዘው አስከድለው ነው ተናገሩ። the messenger of Allah then he said cut off his foot እግሩን ቆረጡት ብለው አዘዙ። so his left foot was cut off ተመልከቱ በመጀመሪያ መታ ግደሉት አሉ ህዝቦቹ አረሙት። ቀኝ እጁ ተቆረጠ። በኋላ ላይ ደግሞ ድጋሚ መታ ድጋሚ ግደሉት አሉ ህዝቦቹ አረ ሌባ ሆኖ ነው የመታው ሰርቆ ነው የመታው አያስገድሉም አሉ። ነብዩ መሐመድ ፕሮፌት ኦርፋን ከዚህ በኋላ ምን አሉ? እግሩን ቆረጡት አሉ። እግሩን ቆረጡት ሲሉ ግራ እግሩ ተቆረጠ። ተመልከቱ ይሄ ሌባ ቀኝ እጁ ተቆረጠ። አሁን ደግሞ ግራ እግሩ ተቆረጠ። so his left foot was cut off. he was brought a third time and he said kill him አሁንም ለሶስተኛ ጊዜ ይሄ ሌባ ሰርቆ መጣ በአንድ እግርና በአንድ እጅ። አሁንም ፕሮፌት ኦርፋን ግደሉት ብለው አዘዙ። አሁንም ሰዎቹ አረ ይህ እኮ በሌብነት ነው የተያዘው ብለው አሁንም ነብይ የተባሉን አካል አረማቸው። then the messenger of Allah he said cut off his hand አሉ። አሁን ደግሞ እጁን ቆረጡት ብለው አዘዙ። ይህ ሰውዬ የካራው ግራ እጅ ነበርና ግራ እጁ ተቆረጠ። ተመልከቱ ቀኙ ተቆርጧል። ኦኬ እግሩ አንድ እግሩ ተቆርጧል። የግራ እግሩ ተቆርጧል። አሁን ደግሞ አንድ እጁ ተቆረጠ። ይህ ሰውዬ በዚህ አላበታ አሁንም ሰረቀ። ይህ ሰውዬ አሁንም ሰረቀ። አሁንም ለአራተኛ ጊዜ ሰረቀ። he was brought a fourth time and he said kill him አሁንም የደም ጥማት ያለበት ነብዩ መሐመድ ምንም ነገር ሳያጣራ ግደሉት ብሎ አዘዘ። ለአራተኛ ጊዜ ሰዎቹ አረሙት። በሌብነት ነው የተያዘው ብለው አረሙት። so he said cut off his foot ተመልከቱ ሁለት እጁ ተቆርጧል፣ አንድ እግሩ ተቆርጧል። አሁን ደግሞ የካራውን አንዱ እግሩ ቆረጡት ብለው ፕሮፌት ኦርፋን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዘዙ። አሁን የካራው አንዱ እግር ተቆረጠ። ይህ ሰውዬ ሁለት እጅ የለውም፣ ሁለት እግር የለውም። በዚህ አላበቃ so his right foot was cut off. he was brought a fifth time and he said kill him ይህ ሰውዬ ለአምስተኛ ጊዜ መታ ሰርቆ ለአምስተኛ ጊዜ መታ። ኦኬ ለአምስተኛ ጊዜ መታ። ታምረኛ አስማተኛ የሆነ ሌባ ለአምስተኛ ጊዜ መታ። so we took him away and killed him
እንግዲህ ሰዎቹን እንዲገሉ ታዘዙ። በመጨረሻ ምንም ሊቆርጡት የሚችሉት ነገር ስለሌለ ሌባውን ገደሉት። እንግዲህ ይህ ታምረኛ የሆነ ሌባ በሱናናቢ ዳውድ 44 አስር ላይ እናገኘዋለን። ሱናናቢ ዳውድ 44 አስር 2 እጁ ተቆርጦ 2 እግሩ ተቆርጦ የሚሰርቅ ሌባ። ኦኬ ፕሮፌት ሩፋንም ነቢይ የተባሉ አካል ኦኬ ምንም ነገር ሳያታሩ ይዘውለት ሲመጡ ግደሉት እያሉ ያዛሉ። ተመልከቱ። ወደ ቀጣዩ እንመለስ። እፎይ ብፁዕ አቡነ እፎይ ያንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ለእፎይ አድርሱት። አባ ለጥሱን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ይሄን ብቻ አይደለም፣ ከእናቴ ጋር 10 ጊዜ ተኝቻለሁ፣ ከኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት። እንግዲህ እንደሰማችሁት አቶ ከለሜዋ ኤርሚያስ ምን እያለን ነው? በሰኔ 17 ዕለተ ቀናቸው የሚታሰበው አባ ለጥሱን ከእናታቸው ጋር ተኝተዋል። የኦርቶዶክስ አባት የኦርቶዶክስ ቅዱስ አባት የሆኑት አካል ይኸው ከእናታቸው ጋር ተኝተዋል እያለ ሲከተፍ እያየነው ነው። ጭራሽ መጽሐፍ ከፍቱ በስተርጅና ባይዋስና ባይከተፍ ይህን ያህል ደግሞ ባይወርድ ጥሩ ነበር። ሆኖም ግን እስቲ ወደ መልሱ እንግባ። ወዲፍቸው እንግዲህ መጽሐፉን ያሳየው ትክክል ነው፣ ግን አላነበበውም። መጽሐፉ ስንክሳር ነው። ስንክሳር የሰኔ ስንክሳር ዘወራ ሰኔ ስንክሳር ነው። ገጽ 416 ላይ ይገኛል። እንግዲህ እናነበው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚህ ቀን ታላቁ አባት አባ ለጥሱን አረፉ። ተመልከቱ። በሰኔ 17 በዚህ ቀን ታላቅ የሆነው አባት አባ ለጥሱን አረፉ ይለናል ሲጀምር። ይህም አባት ከበሆነስ ሀገር ነበረ። ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ ጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥን ቃል ሰማ። ወዲያውኑም ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቁጥር 3 ላይ ቅዱስ ቁርባንን ተቀበለ። አስዋት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመረ። 7 ቀንም ይጾም ነበር። እግዚአብሔር መልአክ ተገለጸለትና የምንኩስና ልብሱን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአክሲማው ላይ 40 ቀኖች ጸለየ። ተመልከቱ። አባ ለጥሱን በሰኔ 17 የሚውላቸው እንግዲህ በቤተ ክርስቲያን የታወቁ በጉልምስና ዘመናቸው ወደ እግዚአብሔር የቀረቡ በቁርባንም የቆረቡ የሚያገለግሉ ኦኬ በጾም በጸሎት ያሉ አባት ናቸው። እንግዲህ መልአክ ይገለጥላቸዋል። የምንኩስና ልብሳቸውን ደግሞ እንዲያለብሳቸው ወደ አባ ኤስድሮስ እንዲሄድ መልአክ ያዛቸዋል ማለት ነው። ቁጥር 5 ላይ ከዚህ በኋላ በመምህሩ ፍቃድ ወጥቶ እየተጋ የጾምና እየተጋደለ ብቻውን ነው ይላል። እንግዲህ አባ ኤስድሮስ የምንኩስና ልብሳቸውን ኦኬ ካደረጉላቸው በኋላ ከዚህ በኋላ በእሳቸው ፍቃድ ወጥቶ እየተጋ የጾምና እየተጋደለ ብቻውን ኖረ። አባ ለጥሱን ከእርሱም አቅራቢያ የሆነ አንድ ገዳም ነበር። የገዳሙ መነኮሳትን ይጎበኟቸው ነበር። በአንዲት ዕለትም ወደዚያ ገዳም ሄደ። አባ ለጥሱን ወደዚያ ገዳም ሄደ ማለት ነው። አባ መኔቱንም ታሞ ለሞት ደርሶ አገኘው። እንግዲህ የዛ ገዳም አባ መኔት የተባሉ የዛ ገዳም አባ መኔት የሆኑ አባ መኔቱ ታሞ ለሞት ደርሰው አገኟቸው ማለት ነው። መነኮሳትም በዙሪያው ሆነው ያለቅሱ ነበር። መነኮሳቱ በዙሪያ ከባቸው ያለቅሱ ነበር ማለት ነው። ቁጥር 8 ላይ አባ ለጥሱንም የሰይጣን ሰራዊት ከበውት ደስ ሲሏቸው አያቸው። እንግዲህ የሰይጣን ሰራዊት የአባ ለጥሱን የበኩ አባት ስለሆኑ ኦኬ
የሰይጣን ሰራዊት በእሳቸው ዙሪያ ከቦስ ደስ ሲላቸው አዩ ማለት ነው። ቁጥር 9 ላይ አባ ለትጹንም አባት ሆይ በአንተ ላይ የሆነው ምንድን ነው ብሎ አባ ምኔቱን ጠየቀው። አስተውሉ። አባ ለትጹን ወደዚህ ገዳም ሄደ። በዚህ ገዳም ያሉ አባ ምኔቱ ታመው ለሞት ደርሰው ነበረ። መነኮሳቱም በዚህ አባ ምኔት ዙሪያ ሆነው ያለቅሱ ነበረ። የሰይጣን ሰራዊትም ነፍሳቸው እስክትወጣ በደስታ እየጠበቁ ነበር ማለት ነው። አባ ለትጹን ደግሞ ወደዚህ ወደ አባ ምኔቱ ሄደው በአንተ ላይ ሆነው ምንድን ነው ብለው ጠየቁ። እኚህ ቅዱስ አባት አባ ምኔቱም ተመልከቱ፣ አባ ምኔቱም ጠየቁ ማለት ነው። እርሱም መነኮሳቱን ካጠገቡ እንዲልኩ አዘዛቸው። ኦኬ፣ መነኮሳቱ ዞር እንዲልኩ ካዘዙ በኋላ ቁጥር 10 ላይ ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው ከኔ አስቀድሞ እንደርሱ ያለ ማንም ያልሰራውን ኃጢአት ሰርቻለሁና አባት ሆይ በጸሎተ አትርሳኝ። እኔ ክስና ልሾም ፈልጌ ባልሾምን ጊዜ ወደ ሌላ አገር ሄድኩኝ። ኤጲስቆጶስም ክስና ሾሞኛል ብዬ በድፍረት በቁርባን ላይ የምቀድስ ሆንኩ። ለጠላሁትም በቁርባን መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ፣ እርሱም ይሞታል። ከእናቴ ጋር 10 ጊዜ ተኝቻለሁ። ከኔም ጸንሳ ለመውለድ በደረሰች ጊዜ ስሬ አጠጥቼ ሕፃኑን በሆዷ ውስጥ ገደልኩት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ስራም ምንም የሰራሁት የለም። ነገር ግን በጸሎት አትርሳኝ፣ ከዚህ ከኃላፊው ዓለም መውጫዬ ደርሷልና። ወዲያውም ከክፉ አሟሟት ሞተ። ነፍሱን አጋንንት ሲቀበሏትና በየራሱ በሆነ ስቃይ ሲያሰቃዩት አባ ለትጹን አያት። አባ ለትጹንም የመረረ ለቅሶን አለቀሰ። ተመልከቱ እንግዲህ አባ ለትጹን በስነ 17 የሚውሉላቸው አባት ናቸው። ኦኬ፣ እጅግ የተመሰገኑ በግርምስናቸው ዘመን ወደ እግዚአብሔር የቀረቡ ቅዱስ ቁርባንን የተቀበሉ በኋላ ደግሞ የእግዚአብሔር መልአክ ተገኝቶላቸው የምንኩስና ልብስ እንዲለብሱ በምንኩስና እንዳገለግሉ ወደ አባ ኢስድሮስ መልአኩ እንደሰደዳቸው አባ ኢስድሮስም ልብስ እንዳለበሷቸው ከዚህ በኋላ በጾም እየተጉ እንደነበረ ከዛ በአቅራቢያ ወደ ነበረው በአቅራቢያቸው የነበረ አንድ ገዳም ነበረ። ወደዛ ገዳም ሲሄዱ የዛ የገዳሙ አባ ምኔት የተባሉ ሰው ታመው ደሞት ቀርበው ነበረ። በዙሪያቸው ደግሞ የሰይጣን ሰራዊት ገቧቸው። ደስ ሲሏቸው አዩ። ኦኬ፣ መነኮሳቱ የሚያለቅሱ ነበረ። በኋላ ላይ አባ ለትጹን ወደ አባ ምኔቱ ተጠግተው ምን ሆነው ነው ብለው ጠየቁ ማለት ነው። አባ ምኔቱ እንደኔ ኃጢአት ያደረገ የለም ከዚህ በፊት ብለው ተናገሩ። ኦኬ፣ ስንክሳሩ ምን ብሎ ያስቀምጣል? ቁጥር 10 ላይ በደሉን ሊነግረው ጀመረ። የበደለውን በደል ኃጢአቱን ማለት ነው። ከዚህ በኋላ ገብታችሁ ሙሉን አንብቡት። እንግዲህ የአባ ምኔት ጸሎቱን ያደረገውን ኃጢአት ይናዘዛል። በዚህም አባ ለትጹን እኚህ አባት ከሞቱ በኋላ የሰይጣን ሰራዊት ከቧቸው የነበሩ ሰይጣን ሰራዊት የእኚህን ሰው ነፍስ ሲጫወቱባት ሲከቷት ባየው ጊዜ አባ ለትጹን በጣም አዘኑ ማለት ነው። ኦኬ፣ አባ ለትጹን እጅግ መራራ ለቅሶ አለቀሱ። እጅግ ወደ እግዚአብሔር ጠየቁ። ስለዚህ ኃጣ ነፍስ እግዚአብሔር ይቅር እንዲል ለመኑ ማለት ነው። ኦኬ፣ ለመኑ በጣም ብዙ ጊዜ ለመኑ። መልአክ ይመጣል። በኋላ ለጌታችን ኢየሱስ ክርስቶስ ተገልጦ ኦኬ ያናግራቸዋል ማለት ነው። ከእሳቸው ጋርም ቃል ኪዳን ይገባል። ክፍሉን ገብታችሁ ሙሉን አንብቡት። ዞሮ ዞሮ ግን ቀለሜ ዋሽተዋል። በዕለተ ቀኑ የሚከበርላቸው ዕለተ ቀኑ የሚታሰብላቸው አባ ለትጹን ሳይሆን ከእናታቸው ጋር የተኙት በዛን ገዳም ውስጥ አባ ምኔት ተብሎ የተጠቀሱት አባት ኃጢአታቸውን እየተናዘዙ ነው። ኦኬ፣ ሰላም። እንግዲህ ቀጣይ እስክንመለስ ቤቱን ሰብስክራይብ አድርጉ፣ ሼር አድርጉ፣ ስንክሳሩን ገብታችሁ አንብቡት።